የጠቅላይ ሚኒስትር አብይ አህመድን መንግስት በሁለት ወራት ውስጥ እንጥለዋለን። ይህ ያንጋፋው ፖለቲከኛ የአቶ ልደቱ አያሌው አስደንጋጭ የ60 ቀናት ቀነ ገደብ ነው። አይሆንም፣ ጸረ ሰላም ኃይሎችን በጥቂት ሳምንታት ውስጥ አፈርድሜ እናበላቸዋለን። ይህ ደግሞ ከአዘርባይጃን እስከ ዱባይ ዘመናዊ መሳሪያዎችን የታጠቀው የመንግስት የሞት ሽረት ዛቻ ነው። በአንድ በኩል የ2 ወር የውድቀት ትንበያ፣ በሌላ በኩል የሳምንታት የደም መፋሰስ ፉከራ። በዚህ የፖለቲከኞች የቃላትና የጥይት ሩምታ መሃል አንዲት ጥንታዊት ሀገርና 130 ሚሊዮን ህዝብ አስፈሪ የፖለቲካ ቁማር ማዕከል ሆነዋል። የሁለቱም ወገኖች ዛቻዎች በህዋው ላይ ሲያስተጋቡ ልብን በፍርሃት የሚያንቀጠቅጥ ማንም ሊናገሩ ያልደፈረ አንድ ጥልቅ ምስጢር ግን ከጀርባ አድፍጦ ይጠብቃል። አቶ ልደቱ አያሌው እንዳሉት እውነትም ነገ ጠዋት የጠቅላይ ሚኒስትር አብይ አህመድ መንግስት ድንገት ቢወድቅ በ60ኛው ቀን የኢትዮጵያ ሰማይ ምን ሊመስል ይችላል? የጋራ ቻርተርና ራዕይ የሌላቸው ነገር ግን እስከ አፍንጫቸው የታጠቁ በመቶ ሺዎች የሚቆጠሩ የየመንደሩ ታጣቂዎችና የጦር አበጋዞች የሀገሪቱን የልብ ትርታ አዲስ አበባን ለመቆጣጠር ቀይ አቅጣጫው ሲተሙ ሀገሪቷ የማን ትሆናለች? የሶማሌውና የሊቢያው የጥፋት አመጽ በደጃፋቸው ተሞልቶ የሆነ የመንግስት ይውደቅ ፖለቲካዊ ቁማር ሀገርን የማጣት ዕዳ እንዳያስከፍል መሬት ላይ ያሉ የተደበቁ እውነታዎች ምን ይናገራሉ? የሶማሊያውና የሊቢያው የጥፋት ጽዋ በደጃፋችን ተሞልቶ የሆነ የመንግስት ይውደቅ ፖለቲካዊ ቁማር ሀገርን የማጣት ዕዳ እንዳያስከፍል መሬት ላይ ያሉ የተደበቁ እውነታዎች ምን ይናገራሉ? የተከበራችሁ የበራፍ ቲቪ ቤተሰቦች ዛሬ ይዘንላችሁ የቀረብነው ዘገባ የፖለቲካውን ጽልመት የሚገፍ ልብን ከፍና ዝቅ የሚያደርግ ከተለመደው የስሜት ማዕበል ወጥቶ የኢትዮጵያን አደገኛ ህልውና በሚዛናዊና በተጨባጭ መረጃዎች የሚያጋልጥ ነው። 2 ወር 60 ቀናት 1440 ሰዓታት በኢትዮጵያ የፖለቲካ ምህዋር ውስጥ ይህ ጊዜ አጭርም ረጅምም ሊሆን ይችላል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አንጋፋው ፖለቲከኛ አቶ ልደቱ አያሌው የጠቅላይ ሚኒስትር አብይ አህመድን መንግስት በ2 ወር ውስጥ ለመጣል ያስችላል ያሉትን እቅድ ሲያቀርቡ የብዙዎች ልብ በድንጋጤ በጉጉትና በጥርጣሬ መምታቱ አልቀረም። የዚህች ጥንታዊትና ባለብዙ ታሪክ ሀገር ዕጣ ፈንታ በ60 ቀናት የፖለቲካ ቀመር ውስጥ ሲሰላ ምን ማለት ነው? ይህ ትንታኔ የማንንም ወገን ሳያዳላ የስሜት ማዕበሉን ወደ ጎን ገፍቶ የኢትዮጵያን የፖለቲካ የስበት ማዕከል በተጨባጭ መረጃዎችና በሚዛናዊ እይታ ይመረምራል። በኢትዮጵያ የፖለቲካ ታሪክ ውስጥ አብረው የኖሩ ነገር ግን ከፍተኛ ደም ያስገበሩ ትልልቅ ስህተቶች አሉ። ከነዚህም ዋነኛው ጠላትን አሊያም ተፎካካሪን አቅሎ ማየት ነው። አቶ ልደቱ መንግስትን በ2 ወር ጥላለሁ ሲሉ፣ በሌላ በኩል ደግሞ መንግስት ታጥቀው የሚንቀሳቀሱ ኃይሎችን በሳምንታት ውስጥ አፈር ከድሜ አብልቼ እደመስሳለሁ ሲል በተደጋጋሚ ይሰማል። ይህ የፖለቲካ ትዕቢትና የተፎካካሪን አቅም መናቅ ከየት ይመነጫል? በፖለቲካ ሳይንስ ውስጥ የምኞት አስተሳሰብ የሚባል ጽንሰ ሐሳብ አለ። ፖለቲከኞች የራሳቸውን ጥንካሬ አግዝፈው የተቃዋሚዎቻቸውን ድክመት ደግሞ አጉልተው የማየት አባዜ ያለባቸው። መንግስት የያዘው መዋቅር ወታደራዊ አቅምና ዓለም አቀፍ ትስስር በቀላሉ የሚናድ የሸረሪት ድር አድርጎ ማሰብ ፖለቲካዊ የዋህነት ነው። በሌላ በኩል ደግሞ መንግስት የህዝብን ብሶት ይዘው በየጫካው የመሸጉ ኃይሎችን እንደ ጥቂት ጸረ ሰላም ቡድኖች አሳንሶ መመልከቱ ችግሩን ከማስፋት ውጭ ያመጣው መፍትሄ የለም። ሁለቱም ወገኖች እርስ በርስ ሲናናቁና አቅለው ሲተያዩ መሃል ላይ ግን የሚነደው ሌላ አካል ነው። ፖለቲከኞች አዲስ አበባ፣ ዋሽንግተን ወይም ለንደን ሆነው የ2 ወር ወይም የ2 ሳምንት የሽግግር ካርታ ሲስሉ መሬት ላይ ያለው እውነታ ግን ፍጹም ዘግናኝ ነው። ፖለቲካው የተፎካካሪነት ጨዋታ መሆኑ ቀርቶ የሞትና የሽረት ቁማር ሆኗል። የዚህ ቁማር ቀዳሚ ገባሪዎች ደግሞ የኢትዮጵያ አክራካሪ የሆኑት ገበሬዎችና ምስኪኑ ንጹሃን ዜጎች ናቸው። በአማራ ክልል፣ በኦሮሚያ በስፋት ደግሞ ከዚህ ቀደም በትግራይ ክልል የታየውን እንመልከት። አንድ ገበሬ የሚያውቀው መሬቱን ማረስ፣ ዘሩን መዝራትና ወቅቱን ጠብቆ መሰብሰብን ብቻ ነው። ዛሬ ግን ማሳው የጦርነት አውድማ ሆኗል። የላቡ ፍሬ የሆነው ንብረቱ ይዘረፋል፣ ይቃጠላል። ማንም አሸንፎ ማንም ይሸነፍ የጥይት ሰለባ የሚሆነው እሱ ራሱ ነው። ፖለቲከኞች በመግለጫ ሲራገሙ፣ ገበሬው ግን በአካል መጉደል፣ በቤተሰብ መበተንና በሞት እየተቀጣ ነው። የኢትዮጵያ ምድር በንጹሃን ደም ርሳለች። ሕፃናቱ ትምህርት ገበታቸው ፈርሶ የጥይት ድምጽ የየዕለት ሙዚቃቸው ሆኗል። መጫወቻቸውም የቦምብ ፍንጣሪና እርሳስ ሆነዋል። ይህ የሰብአዊ ቀውስ የፖለቲካን ልሂቅ በቶሎ ለማሸነፍ ከሚለው ፉክክር ይልቅ ወደ ድርድር ጠረጴዛ ሊያመጣው በተገባ ነበር። እውነታው ግን ከዚህ የራቀ ነው። ወደ አቶ ልደቱ አያሌው ስሌት ስንመለስ ይህ ጠቅላይ ሚኒስትር አብይ አህመድን መንግስት በ60 ቀናት ውስጥ ማስወገድ በተግባር ይቻላልን? ይህንን ለመመለስ የስሜት ህዋሳቶቻችንን ዘግተን መሬት ላይ ያለውን ሀቅ መጋፈጥ ይኖርብናል። የብልጽግና መንግስት ምንም እንኳን በተለያዩ ክልሎች ከፍተኛ ተቃውሞና ጦርነት ቢገጥመውም አሁንም ድረስ የሀገሪቱን ዋና ማዕከላት የመከላከያ ሰራዊቱን፣ አየር ኃይልን፣
ፌዴራል ፖሊስን፣ የደህንነት መዋቅሩንና የፋይናንስ ተቋማትን ተቆጣጥሮ ይገኛል። ዘመናዊ የጦር ቴክኖሎጂዎችን እንደ ድሮን ያሉ የመጠቀም ብቸኛ ባለመብት ነው። ይህን ግዙፍ ማሽን በሁለት ወር ውስጥ አፈራርሶ ስልጣን መረከብ እጅግ ውስብስብና ምናልባትም ከተጨባጭ እውነታው እየራቀ ነው። በአሁኑ ሰዓት መንግስትን በኃይልም ሆነ በሰላማዊ መንገድ የሚቃወሙ ኃይሎች ብዛት አሉ። ነገር ግን አንድ የሚያደርጋቸው ማዕከላዊ የጋራ ራዕይና የተዋሃደ መዋቅር የላቸውም። በተለያዩ ክልሎች ያሉ ታጣቂዎችም ሆነ የፖለቲካ ፓርቲዎች የየራሳቸው አጀንዳ እንጂ ሀገራዊ የሆነ የጋራ የመዳኛ ቻርተር እስካሁን አልፈጠሩም። የተበታተነ ውሃ ድንጋይ አይፈነቅልም፣ ሲሰበሰብ ግን ኃይለኛ ፏፏቴ ሆኖ ተራራን ይገምሳል እንደሚባለው ይህ የተፈጥሮ ሕግ በፖለቲካው ዓለም ፍጹም እውነት ነው። በኢትዮጵያ መንግስትን በኃይልም ሆነ በሰላማዊ መንገድ የሚፋለሙ ኃይሎች በየፊናቸው የየራሳቸውን የትግል ምዕራፍ እየጻፉ ይገኛሉ። ነገር ግን የዚህ ትግል ትልቁና አስፈሪው ስብራት የጋራ የመዳኛ ቻርተርና የተዋሃደ ዛለመኖር ነው። ይህ ክፍተት ቀላል የፖለቲካ ስህተት አይደለም። በየቀኑ በሰው ህይወት፣ በንብረትና በሀገር ህልውና ላይ ከፍተኛ ዋጋ እያስከፈለ ያለ ታሪካዊ ኪሳራ ነው። የጋራ ቻርተርና የተዋሃደ መዋቅር ባለመፍጠራቸው እነዚህ ኃይሎች በተጨባጭ ምን እያጡ እንደሆነ የዘወትር የመረጃ ምንጫችን በላከው ሚዛናዊ ትንታኔ እንመለከተዋለን። አንድ ግዙፍ ጦርና ዘመናዊ ቴክኖሎጂ እንደ ድሮንና ከባድ መሳሪያ የታጠቀ ማዕከላዊ መንግስት የሚገጥመው ኃይል በተለያዩ ጂኦግራፊያዊና ብሔራዊ አውዶች እየተከፋፈለ ሲሆን እፎይታ ይሰማዋል ብሎ ይጀምራል። ምክንያቱም መላቅሙን በአንድ ጊዜ በአንድ ግንባር ላይ ማዝመት ይችላልና ነው። መንግስት በኦሮሚያ ክልል የሚንቀሳቀሰውን ኃይል የኦሮሞ ነጻነት ሰራዊትን ለመምታት የፈለገ ጊዜ አብዛኛውን ወታደራዊና የሎጂስቲክስ አቅሙን ወደዚያው ያዞራል። በአማራ ክልል የፋኖ ኃይሎች ሲጠናከሩ ደግሞ ፊቱን ወደ ሰሜን ይመልሳል። ተቃዋሚ ኃይሎች የጋራ ዝና ማዕከላዊ የጦር ስትራቴጂ ቢኖራቸው ኖሮ የመንግስትን ጦር በተለያዩ ግንባሮች በአንድ ጊዜ በማስገደድ የኃይል ስምሪቱን ማዳከም በቻሉ ነበር። የጋራ ቻርተርና ወታደራዊ ስምምነት ባለመኖሩ ግን አንዱ ግንባር ሲደማ ሌላው ቆሞ ይመለከታል። አንዱ ድል ሲያደርግ ሌላው አይታገዝም። ይህ የመናበብ ክፍተት መንግስትን የተበታተነውን ኃይል ተራ በተራ ለማዳከም ትልቅ ወታደራዊ ብልጫ ሰጥቶታል። በኢትዮጵያ ውስጥ በሚሊዮን የሚቆጠሩ ዜጎች በኑሮ ውድነት፣ በጸጥታ መደፍረስና በፍትህ እጦት እጅግ ተማረዋል። በንድፈ ሐሳብ ደረጃ ይህ የህዝብ ብሶት ለተቃዋሚ ኃይሎች ትልቅ ድጋፍ መሰረት መሆን ነበረበት። ነገር ግን በተግባር እየሆነ ያለው ያን ያክል አይደለም። የኢትዮጵያ ህዝብ ከማዕከላዊ መንግስት መዳከም ወይም መውደቅ በኋላ የሚፈጥረውን ክፍተት እጅግ ይፈራዋል። ተቃዋሚ ኃይሎች ከነዚህ በኋላ አገሪቱን እንዴት እናስተዳድራለን? የሽግግር መንግስቱ ቅርጽ ምን ይመስላል? የዜጎች ደህንነት፣ የመሬት ይዞታ፣ የብሔር ብሔረሰቦች መብትና የኢኮኖሚ አውታሮች እንዴት ይጠበቃሉ? ለሚሉት አንገብጋቢ ጥያቄዎች መልስ የሚሰጥ የጋራ ቻርተር የላቸውም። ህዝቡ እያሰበ ያለው አንዱን ኃይል አስወግደን በምትኩ የየራሳቸው የጦር አበጋዞች የሚናቆሩባት እንደ ሊቢያ ወይም ሶማሊያ ያለች ፈራሽ ሀገር እንዳናመጣ የሚል ነው። የጋራ ቻርተር አለመኖር ህዝቡ አማራጭ አጥቶ ከማላውቀው መልአክ ይልቅ የማውቀው ሰይጣን በሚል ብሂል ምንም እንኳን ቢማረርም አሁን ባለው ስርዓት ስር አንገቱን ደፍቶ እንዲቀመጥ አድርጎታል። ተቃዋሚዎቹ ይህን ቻርተር ባለማዘጋጀታቸው በሚሊዮኖች የሚቆጠር የህዝብ የስነ ልቦናና የተግባር ድጋፍን አጥተዋል። ፖለቲካ በሀገር ውስጥ ብቻ የሚጫወቱት ኳስ አይደለም። ዓለም አቀፉ ማህበረሰብ እንደ አሜሪካ፣ የአውሮፓ ህብረት፣ የተባበሩት መንግስታት፣ የአፍሪካ ህብረት ወዘተ ያሉ ሀገራትና ተቋማት በኢትዮጵያ ፖለቲካ ውስጥ ወሳኝ ሚና አላቸው። ነገር ግን ይህ ዓለም አቀፍ ማህበረሰብ ድጋፍ የሚሰጠው አሊያም እንደ ተደራዳሪ አካል እውቅና የሚሰጠው አማራጭ መንግስት ሊሆን ለሚችል አካል ብቻ ነው። በአሁኑ ሰዓት በዓለም አቀፉ ማህበረሰብ እይታ የተከፋፈሉት ተቃዋሚና ታጣቂ ኃይሎች የሚታዩት እንደ አማጽያን፣ የክልል የጸጥታ ስጋቶች ወይም የብሔር ጽንፈኞች ተደርገው እንጂ ሀገር ሊመራ የሚችል የተጠባባቂ መንግስት ተደርገው አይደለም። የጋራ ቻርተር ፈጥረው ብሔርና ሃይማኖት የተሻገረ የፖለቲካ ራዕይ ይዘው ቢመጡ ኖሮ ምዕራባውያን በዲፕሎማሲው መድረክ መንግስት ላይ ከፍተኛ ጫና እንዲያደርጉና ወደ ድርድር ጠረጴዛ እንዲመጣ ማስገደድ በቻሉ ነበር። ዓለም አቀፍ የፋይናንስና የሚዲያ ድጋፍን ማግኘትም በቻሉ ነበር። ነገር ግን የጋራ ራዕይ ባለመኖሩ በዓለም አቀፍ መድረክ ድምጻቸው ታፍኖ የዲፕሎማሲው በር ተዘግቶባቸዋል ይላሉ። አንድ ታጣቂ ኃይል አንድን ወረዳ፣ ዞን ወይም ከተማ ለተወሰኑ ቀናት ሊቆጣጠር ይችላል። ይህ ወታደራዊ ስኬት ሊሆን ይችላል። ነገር ግን ፖለቲካዊ ስኬት አይደለም። የፖለቲካ ስኬት የሚለካው የስልጣን ማዕከሉን በመያዝና አዲስ ስርዓት በመገንባት ነው። የጋራ ቻርተር ባለመኖሩ እያንዳንዱ ኃይል የሚታገለው ለራሱ የብሔር ወይም የክልል ጥያቄ ብቻ ሆኗል በሚልም ሀሳባቸውን ያጠናክራሉ። በዚህም ምክንያት ኃይሎች ከአዲስ አበባ ውጭ በሆኑ አጀንዳዎች ታጥረው ቀርተዋል። የኢትዮጵያን ማዕከላዊ ስልጣን ለመረከብ ሀገራዊ ይዘት ያለው ሁሉንም የኢትዮጵያዊ ብሔር ብሔረሰቦች ስነ ልቦና የሚያቀፍ ፖለቲካዊ ማዕቀፍ ያስፈልጋል። ታሪካዊ ማስረጃ ብናነሳ ህወሓት፣ ኢህአዴግ፣ ኦህዴድና ሌሎችም አብረው ኢህአዴግን መስርተው የጋራ ፕሮግራም ባያወጡ ኖሮ ደርግን ጥለው አዲስ አበባን መቆጣጠሩ ቀርቶ የየራሳቸውን ክልል እንኳን አረጋግተው መግዛት አይችሉም ነበር ይላሉ። ዛሬ ያሉት ተቃዋሚዎችም ይህንን ታሪካዊ እውነታ ወደ ጎን በመተዋቸው የትግሉ አድማስ ከየራሳቸው ቀይ ማለፍ አልቻለም። ይህ ደግሞ በየቀኑ ምስኪን ገበሬውን ከማስገደል
መሰረተ ልማትን ከማውደምና ኢኮኖሚውን ከማሽመድመድም ባለፈ አዲስ ሀገራዊ ለውጥ ሊያመጣ አይችልም በሚልም ሐሳባቸውን ያጠናክራሉ። የጋራ መዳኛ ቻርተር የሌለው ትግል ጊዜ እየረዘመ ሲሄድ ራሱን መብላት ይጀምራል የሚሉትን እኒሁ አብራሪታ ዓላማው ያልጠራ ማዕከላዊ መዋቅር የሌለው ኃይል ከጊዜ በኋላ ከዋናው ጠላቱ ይልቅ ከራሱ አባላት ጋር አሊያም ካጠገቡ ካሉ ሌላ አጋር ኃይል ጋር መዋጋት ይጀምራል ብለዋል። ዛሬ በተለያዩ ቦታዎች የምናየው እውነታም ይኸው ነው። ማን ይምራ የማን አጀንዳ ይቅደም የሚለው የውስጥ ሽኩቻ የኃይሎቹን ጉልበት እያሟጠጠው ይገኛል። የጋራ የመዳኛ ቻርተር አለመኖር ማለት ኮምፓስ በሌለው መርከብ ላይ ተሳፍሮ ማዕበልን እንደመጋፈጥ ያለ ቄልነት ነው ይላሉ። ተቃዋሚ ኃይሎች መንግስትን በጉልበት ለማዳከም የሚያስችል የጦር መሳሪያ ይዘው ይሆናል፣ ነገር ግን ሀገር ለመገንባት የሚያስችል የፖለቲካ መሳሪያ ይዘው አልተገኙም በሚልም ሁኔታውን ይገልጹታል። በእርግጥም የተከፋፈለ ኃይል ማዕከላዊ መንግስትን በአጭር ጊዜ ሊጥል አይችልም። ዓለም አቀፉ ማህበረሰብ ምንም እንኳን የምዕራቡ ዓለም በመንግስት ላይ የተለያዩ ጫናዎችን ቢያሳድሩም በኢትዮጵያ ውስጥ ፈጣን የመንግስት መፍረስ እንዲመጣ ግን አይፈልጉም። ምክንያቱም በ130 ሚሊዮን ህዝብ ላይ የሚፈጠር የስርዓት መፈራረስ የቀንዱን አካባቢ አልፎም ዓለም አቀፍ ቀውስ እንደሚያመጣ ጠንቅቀው የሚረዱት ነገር ነው። ስለዚህም በሁለት ወር ይወድቃል የሚለው ስሌት ከፖለቲካዊ ግፊት ፈጠራነት ባለፈ የመሬት ላይ እውን የመሆን እድሉ እጅግ ጠባብ ነው ይላሉ። በማከልም ለክርክር ያህል የዶክተር አብይ አህመድ መንግስት አቶ ልደቱ ባሉት ጊዜም ሆነ በሌላ መንገድ ወደቀንበል ቀጥሎ የሚፈጠረው ምንድነው? ሰላምና መረጋጋት ወዲያው ይሰፍናል? መልሱ በሚዘገንን ሁኔታ እጅግ አሳሳቢ ነው ይላሉ። በኢትዮጵያ ታሪክ ውስጥ የስልጣን ሽግግሮች ሁልጊዜም ደም አፋሳሽ ናቸው። ዛሬ ላይ ደግሞ ሁኔታው ከምንጊዜውም በላይ አደገኛ ነው ይላሉ። ምክንያቱም ዛሬ ላይ እያንዳንዱ ብሔር፣ ክልል አልፎ ተርፎ መንደር የራሱ ታጣቂ አለው። ማዕከላዊ መንግስት ሲፈርስ እነዚህ ኃይሎች ወደ ስልጣን ጠረጴዛ በሰላም ይመጣሉ ብሎ ማሰብ የዋህነት ነው። በሶማሊያ ወይም በሊቢያ እንዳየነው አንዱ የጦር አበጋዝ ከሌላው ጋር የሞት ሽረት ትግል ውስጥ ይገጥማል። በ1991 እንደ አውሮፓውያን ዘመን አቆጣጠር ሞቃዲሾ ውስጥ የዚያድ ባሬ መንግስት ሲወድቅ የሶማሊያ ጎዳናዎች በደስታ ጩኸት ተናግተው ነበር። አምባገነን ወደቀ፣ ነጻነታችንን ተቀዳጀን የሚል የድል ድምፅ በመላ ከተማይቱና ሀገሪቱ አስተጋባ። በ2011 ዓ.ም በትሪፖሊ ኮሎኔል ጋዳፊ ሲገደሉም የሊቢያ ሰማይ በደስታ ተኩስ ደመቀ። ሆኖም የሁለቱም ሀገራት ህዝቦች የደስታ ጽዋ ሳይጠጡ ማግስቱን ሀገራቸው ወደ ማያባራ የሲኦል እሳት ውስጥ ተወረወረች። አምባገነኑን የጣሉት ታጣቂ ኃይሎች ጠላታቸው ሲጠፋላቸው ጠመንጃቸውን ወደ እርስ በርስ አዞሩት። እኔ በልጥ እኔ እመራለሁ በሚል እብሪት ፉክክር ሀገር የጦር አበጋዞች መፈንጫ ሆነች። ዛሬ በኢትዮጵያ የፖለቲካ አየር ላይ የሚሰማው የመንግስት የውደቅ ትርክት ከዚህ የሶማሊያና የሊቢያ አሰቃቂ ታሪክ አንጻር ሲመዘን ልብን በድንጋጤ የሚያስቆም የእንቅልፍ እጦት የሚጭን አስፈሪ ገጽታ አለው። ላፍታ በወቅታዊ የኢትዮጵያ ተጨባጭ ሁኔታ ላይ ቆመን በጦር አበጋዞች ትግል በኢትዮጵያ ቢከሰት ምን ሊመስል እንደሚችል እንመልከተው። የጦር አበጋዝነት የሚጀምረው ማዕከላዊ መንግስታት ደካማ ሲሆኑ ወይም ሲፈራርሱና በምትኩ ህጋዊ ያልሆኑ በብሔር በጎሳ ወይም በመንደር የተደራጁ ታጣቂዎች የየራሳቸውን ፌዴራላዊ ግዛቶች ሲፈጥሩ ነው። ወቅታዊቷን ኢትዮጵያ እንመልከታት። በአማራ ክልል የፋኖ አደረጃጀቶች አሉ። እነዚህ ኃይሎች ምንም እንኳን የጋራ የሆነ የህዝባዊ ህልውና ጥያቄ ቢያነሱም በአንድ ጠቅላይ እዝ ስር የተዋቀሩት በቅርቡ ነው። የጎጃም፣ የጎንደር፣ የሸዋና የወሎ ፋኖ የራሳቸው ዝና አመራር ነበሯቸው፣ አሁንም አሏቸው። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦነግ ሸኔ በተመሳሳይ በተለያዩ ዞኖች የራሱ የትእዛዝ ሰንሰለት አለው። በትግራይ ክልልም ከፕሪቶሪያው ስምምነት በኋላም ቢሆን ሙሉ በሙሉ ትጥቅ ያልፈታ ግዙፍ ኃይል አለ። በሌሎች ክልሎችም የየራሳቸው ልዩ ኃይሎችና ሚሊሻ በተጠንቀቅ ቆመዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ድንገት ቢፈርስ እነዚህ በየቦታው ያሉ በመቶ ሺዎች የሚቆጠሩ ታጣቂዎች ለማን ያድራሉ? የጋራ ቻርተርና አንድ የሚያደርጋቸው መሪ በሌለበት ሁኔታ ውስጥ እያንዳንዱ የጦር አዛዥ በያዘው ቀጠና የራሱን መንግስት ማወጁ፣ ግብር መሰብሰቡና የራሱን ህግ ማውጣቱ አይቀሬ ነው። የሊቢያው ጀኔራል ሀፍታርና የትሪፖሊው ሚሊሻዎች ዛሬም ድረስ ሀገሪቱን ለሁለት ከፍለው እንደሚገዙት ሁሉ ኢትዮጵያም በየመንደሩ ኮማንደሮች ወደምትታመስ የጦር አበጋዝነት ርስትነት መከፋፈሏ የማይቀር እውነታ ይሆናል። መንግስት ሲፈርስ በጠረጴዛ ዙሪያ ምላሽ ያላገኙ አወዛጋቢ የድንበርና የመሬት ጥያቄዎች በጠመንጃ አፈሙዝ መመለስ ይጀምራሉ። በኢትዮጵያ በአሁኑ ሰዓት እጅግ ፈንጂ የሆኑ የድንበር ውዝግቦች አሉ። የወልቃይትና የራያ ጉዳይ፣ በአማራና በትግራይ ኃይሎች መካከል የኦሮሚያና የአማራ ክልል አዋሳኝ አካባቢዎች ጉዳይ፣ የኦሮሚያና የሶማሊያ ክልል የድንበር ውዝግቦች ወዘተ ጥቂቶች ናቸው። ማዕከላዊ አስታራቂና ህግ አስከባሪ በሌለበት ይህ መሬት የኔ ነው የሚለው ትርክት ወደ ለየለት የደም መፋሰስ ያመራል። ዛሬ ላይ በከፊል ኦሮሚያ እየተደረገ እንደሚገኘው የጦር አበጋዝ የሌለው ብሔር አባላት ከግዛቱ ለማጽዳት ወደ ኋላ አይባልም። ይህ በ1990ዎቹ በሶማሊያ የጎሳ መሪዎች መሃል ሞቃዲሾን ለመቆጣጠር ከተደረገው የዘር ማጥፋት ጦርነት የከፋ እንጂ የተሻለ አይሆንም።
ኢትዮጵያ ወደ ማያባራ የብሔርና የድንበር ጦርነት አውድማነትም ትቀየራለች ይላሉ። የጦር አበጋዞች የሚኖሩት መደበኛ ባልሆነ ኢኮኖሚ ነው። ማዕከላዊ ባንክ ሲፈርስና መደበኛ ንግድ ሲቆም ታጣቂዎች የየራሳቸውን ጦር ለመመገብና ለማስታጠቅ ወደ ወንጀል ኢኮኖሚ ይገባሉ። ይህ አደጋ ወደፊት ይመጣል ተብሎ የሚጠበቅ ሳይሆን አሁን በኢትዮጵያ መሬት ላይ በተጨባጭ እየታየ ያለ እውነታ ነው። በኦሮሚያና በከፊል አማራ ክልሎች የሰዎች እገታ የዕለት ተዕለት ዜና ሆኗል። ንጹሐን ተማሪዎች፣ ነጋዴዎች፣ ሾፌሮችና አልፎ ተርፎም የውጭ ዜጎች ሳይቀሩ እየታገቱ በሚሊዮን የሚቆጠር ገንዘብ ይጠየቅባቸዋል። መንገዶች በየቦታው በሚቆሙ ህገወጥ ኬላዎች ይዘጋሉ። አሽከርካሪዎች የጦር መሳሪያ ላነገበ ሁሉ ግብር እንዲከፍሉ ይገደዳሉ። ማዕከላዊ መንግስት ሙሉ በሙሉ ቢወድቅ ይህ ሁኔታ 100 እጥፍ ያድጋል። ሀገሪቱ በሙሉ ወደ ኬላ ኢኮኖሚ ትገባለች። የጦር አበጋዞች የወርቅ ማውጫዎችን፣ የቡና እርሻዎችን፣ የኮንትሮባንድ መስመሮችንና ዋና ዋና መንገዶችን ለመቆጣጠር እርስ በርስ ይገዳደላሉ። ገበሬው ማምረት አይችልም፣ ነጋዴው መንቀሳቀስ አይችልም። በሀገሪቷ ላይ የረሃብና የችግር ጅራፍ ይነግሳል። ትልቁና አስፈሪው ጥያቄ ደግሞ መንግስት ቢወድቅ የኢትዮጵያን የኢኮኖሚ ትርታ የሆነችውን ርዕሰ መዲናዋን አዲስ አበባን ማን ይቆጣጠራል የሚለው ይሆናል። በሊቢያ ገዳፊ ሲወድቅ ሁሉም ሚሊሻ የትሪፖሊን ቤተ መንግስት ለመያዝ ተሽቀዳደሙ። በኢትዮጵያም የሚሆነው ይኸውን ያለ ነው። ማዕከላዊ ዝ የሌላቸው ነገር ግን እስከ አፍንጫቸው የታጠቁ ኃይሎች አዲስ አበባንና ቁልፍ የሀገሪቷን ተቋማት ብሔራዊ ባንክን፣ አየር መንገድን፣ ቴሌኮምን ጨምሮ ሌሎችን ለመቆጣጠር ከየአቅጣጫው ይተማሉ። የከተማዋ ጎዳናዎች የጦር አውድማ ይሆናሉ። አንዱ አበጋዝ ፒያሳን ሲቆጣጠር ሌላው ቦሌን ይይዛል። ህዝቡ በመድፍና በታንክ ሩምታ መሃል ቆሞ አሳሩን ይበላል። የዓለም አቀፍ ተቋማት መዲና የሆነችው ከተማ የደምና የፍርስራሽ ክምር ትሆናለች። ይህ የፈጠራ ድርሰት ሳይሆን የጋራ ቻርተርና የሽግግር ስምምነት ሳይኖር መንግስት ሲፈርስ የሚመጣ የፖለቲካ ሳይንስ ፊዚክስ ወይም ተፈጥሯዊ እውነታ ነው። የሶማሊያም ሆነ የሊቢያ የጦር አበጋዞች ለብቻቸው አልቆሙም። የየራሳቸውን የውጭ ደጋፊዎች አምጥተዋል። በሊቢያ ቱርክ አንዱን ስትደግፍ፣ ግብጽ፣ ሩሲያና ዩናይትድ አረብ ኤምሬት ደግሞ ሌላውን ይደግፋሉ። በኢትዮጵያም ማዕከላዊ መንግስት ሲዳከም ወይም ሲፈርስ የውጭ ጠላቶችና ቀጠና የተቀናቃኞች እጃቸውን አስገብተው የየራሳቸውን የጦር አበጋዝ መግዛት ይጀምራሉ ይላሉ። ግብጽ የአባይን ግድብ ለማዳከም አንዱን ታጣቂ በኃይል በገንዘብና በመሳሪያ ትደግፋለች። ሌሎች የውጭ ኃይሎች ቀይ ባህርና ቀንዱን ለመቆጣጠር የራሳቸውን አሻንጉሊት ታጣቂ ይፈጥራሉ። አያርገውና ኢትዮጵያ የኢትዮጵያውያን መሆኗ ቀርቶ የውጭ ኃይሎች የውክልና ጦርነት ማካሄጃ ቼስ ቦርድ ትሆናለች። እነዚህ ሁሉ ተጨባጭ መረጃዎችና ትንታኔዎች የሚያሳዩት አንድ ትልቅ ሀቅን ነው። በኢትዮጵያ ውስጥ መንግስትን ጥለን አዲስ ስርዓት እናመጣለን የሚለው የፖለቲከኞች ምኞት የጋራ የመዳኛ ቻርተር፣ ብሔር ተሻጋሪ ራዕይና የተዋሃደ ህዝብ በሌለበት ሁኔታ ሀገሪቱን ከምጣዱ አውጥተው ወደ እሳቱ እንደ መወርወር ያለ ነገር ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ድክመትና ስህተቶችን አምሮ መተቸት፣ መቃወም፣ ሌላው ቀርቶ ስርዓቱን እንዲቀየር መታገል ዲሞክራሲያዊና ፖለቲካዊ መብት ሊሆን ይችላል። ነገር ግን አማራጭ የሽግግር ማዕቀፍ ሳያዘጋጁ፣ በህዝብ ላይ እምነት የሚጥል የጋራ ውል ሳይፈርሙ ማዕከላዊ መንግስት ይፍረስ ብሎ ጦርነት መክፈት የሶማሊያንና የሊቢያን የሞት ጽዋ ለኢትዮጵያ ህዝብ እንደማጋት ያለ ነው። ከዚህ የጦር አበጋዞች እልቂት አዙሪት ለመዳን ዛሬ ላይ ትልቁ ጀግንነት ጠመንጃን ማማከር ሳይሆን ጠረጴዛ ዙሪያ መቀመጥ ነው። ተቃዋሚ ኃይሎችም ሆኑ መንግስት ሀገር የጋራ ናትና ከእልህና ከትዕቢት ወርደው በንጹሐን ደም ላይ ቁማር መጫወቻቸውን አቁመው ሀገሪቱን ከመፈራረስ የሚያድን ታሪካዊ እርቅና የድርድር ምዕራፍ ሊከፍቱ ግድ ይላቸዋል። እርግጥ ነው የፖለቲካ ትርክቱ እጅግ የተመረዘ ነው። መንግስት ከወደቀ በኋላ ስልጣኑን ማን ይቆጣጠራል? ሀብቱ እንዴት ይከፋፈላል? አወዛጋቢ መሬቶች የማን ይሆናሉ? በሚሉ ጥያቄዎች ላይ ከወዲሁ የጋራ ስምምነት በሌለበት ሁኔታ መፈራረሱ አዲስና ከባድ የእርስ በርስ ጦርነት ነው የሚወልደው ይላሉ። መንግስት ይውደቅ ከማለት በፊት ከወደቀ በኋላስ የሚለው ጥያቄ ሁሉም ኢትዮጵያዊ የልብ ትርታ ሊያቆም የሚችል አስፈሪ እውነታ ነው። ኢትዮጵያ ከቀውስ ወደ ቀውስ የመሸጋገር አደጋዋም እጅግ የጎላ ነው። የሽግግር መንግስት ማቋቋም በወረቀት ላይ ቀላል ቢመስልም የጦር መሳሪያ አንግበው እርስ በርስ በሚጣላሉ ኃይሎች መካከል መግባባትን መፍጠር ግን በራሱ ሌላ ትልቅ ተአምር ይፈልጋል። የኢትዮጵያ ችግር የፖለቲካ ስልጣን ጉዳይ ብቻ አይደለም። ሀገሪቱ በሁለንተናዊ ቀውስ ውስጥ ትገኛለች። በኢኮኖሚያዊ ዘርፍ የዋጋ ግሽበቱ የዜጎች ኑሮ ሲኦል ያህል አክብዶታል። የውጭ ምንዛሬ እጥረት፣ የስራ አጥነት መስፋፋትና የውጭ ቀሪ ዕዳ ጫና ሀገሪቱን እያንገዳገዳት ነው። በጦርነት ምክንያት የሚፈራርሱት መሰረተ ልማቶች ሀገሪቱን 10 ዓመታት ወደ ኋላ እየጎተቷት ናቸው። በማህበራዊ ገጽታ ደግሞ የህዝቦች አብሮነትና መተማመን ክፉኛ ተሸርሽሯል። የብሔር መቃቃር ወደ ቤተሰብ፣ ወደ ትምህርት ቤትና ወደ እምነት ተቋማት ጭምር ዘልቆ ገብቷል። በዲፕሎማሲው መስክ የቀጠናው ጂኦፖለቲካ ውጥረት ነግሶበታል። የግብጽ በሶማሊያ በኩል ጣልቃ ገብነት፣ የቀይ ባህር አካባቢ ውዝግቦች ኢትዮጵያን የውስጥ ችግራቸው በቶሎ ፈተው በአንድነት ካልቆመች የውጭ ኃይሎች መጫወቻ እንድትሆን በር የሚከፍቱ ናቸው። በመጨረሻም ያቶ ልደቱ የሁለት ወር ትንበያም ሆነ የመንግስት በ2 ሳምንት ቀናት ውስጥ እንደመሰሳለን የሚለው ዛቻ ለኢትዮጵያ ህዝብ የሚፈይዱት ነገር የላቸውም። ሁለቱም አቀራረቦች ችግሩን አቅሎ ከማየትና በዜጎች ደም ላይ ፖለቲካዊ ቁማር ከመጫወት የዘለሉ አይደሉም። ኢትዮጵያ ዛሬ ላይ የምትፈልገው በ2 ወር የሚመጣ የተአምር ለውጥን ሳይሆን እውነተኛ አሳታፊና ከመሬት እውነታ ጋር የተጋመደ ሀገራዊ እርቅን ነው።
ፖለቲከኞች በየመሸጉበት የትዕቢት ግንብ ሆነው ቃላትም ጥይትም መወራወራቸውን አቁመው ለገበሬው፣ ለህፃናቱ፣ ለፈረሰው ምጣኔ ሀብትና ለሚደማው ሀገር ሲሉ ወደ መሃል ሊመጡ ይገባል። ያለበለዚያ ግን አንዱ መንግስት ወድቆ ሌላ ቢተካ ኢትዮጵያ የምታስተናግደው አዲስ ዙር ቀውስን ሲሆን የፖለቲካው ጽልመት ተገፎ ብርሃን እንዲመጣ መፍትሄው ያለው እርስ በርስ መተናነቅን ትቶ የጋራ ቤትን ማዳን ላይ ብቻ ነው። ይህች ሀገር የሁሉም ናት፣ ከፈረሰች ግን የማንም አትሆንም በሚል ጽሑፋቸውን አጠናቀዋል። እኛም እንደሚከተለው ወደ እናንተ አድርሰነዋል። የተከበራችሁ በራቲው ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።